ለምን አትገድለኝ ጌታ ግደለኝ መግደል አቃተኝ አባት እግዚአብሔር አምላክ መቀበል እንደው ግን ምን ጉድ ነሽ አንቺ? ቆይ አንቺ ሴትዮ ከኔ ጋር ችግር አለብሽ እንዴ? ነያ ደብድቢኝ፣ ነይ ደብድቢኝ። እሱ ነው የቀረሽ። ለነገሩ አርገሽዋል ከዚህ በፊትም። አንቺ ግን ትንሽ አታፍሪም? ትንሽ አታፍሪም? ባልሽ አልጋ ላይ ታሞ ተኝቶ ሶፋ ላይ ወጥተሽ እንደዚህ ስደንሽ ትንሽ አታፍሪም? አንቺ ሴትዮ እኔ ያሳመንኩት እኮ አረግሽው። እሱማ የታወቀ እኮ ነው። በሽታው እኮ አንቺ ነሽ። ታው ትቅርብህ ልጄ እባክህን አትሆንህም ስለው እኮ ነው ይሄው ገብቶበት ያው በሽተኛ ሆኖ ያልጋ ቁራኛ ሆኖ ቀረልሽ። አቤት አቤት፣ እስኪ ድጋሚው። ያንቺን ኩታኩንቴ ልጅ እኔ ነኝ አልጋ ቁራኛ ያደረኩት? በያን ጋር ለምንድን ነው ጸጥ የምትይው? እሺ ሰው ከቤቱ ወዴት ይሄድ? እሺ በሽተኛ ሰውዬ ወዴት ነው የሚሄደው? ረዳሽብኝ እንጂ አልመጣሁብሽ። ምን አይነት አሮጊት ናት? እኔ ልሳቀይልኝ እኔ ናፈር እስቲ ልጄ እባክህ ይህችን ጉሮሮህን ያፈርስልሃለን እባክህ። እስቲ ይሄ ስንጥጥቅ ያለውን ነገር ያለሰለስልሃል። ይህችን ጠጣት ትንሽ እባክህ። የኔነት ሳራ የት ሄዳ ነው? ሳራ የት ሄዳ ነው? አይ ልጄ የሞተ ዘመድ የለህ። እሷ እንኳን መታመምህን ከነበፈጠርህም ረስተሃለች። ኧረ አምላኬ ሆይ በእኛ የደረሰስ እንደው በማንም አይድረስ። ኧረ አምላኬ ምንድን ነው የበደልኳት? ምንድን ነው ያስቀየምኳት? እኔ አልጨከነችብኝም። ምንድን ነው ያደረኳት? እሷ ድሮም እያስመሰለች አንተን መቼም አትወድ። እኔ የምለው እኔ ልጅ ባልሽ አሁን ከስራ ይመጣል። እንደው ጥፍርሽን መቀባባት ትተሽ ገብተሽ ምግብ አታበስሊለትም? አንቺ ሴትዮዋ ገረዴ ምን ስራ ይዘሽ ነው እኔ ምግብ የምሰራው? በስመ አብ ወልድ። እኔ ሰራተኛ ነኝ? እኔ ነኝ ገረድ? አዎ ካልሆንሽማ ውልቅ በይ ከቤቴ። እንዴ ገረድነቱን ይጠራጠራሉ? ገረድ ስታስጠላ። ምን አይነት ሴትዮ ናት እንደው ጠማማ። እኔ የምትገርሚኝ እኮ በጣም የምታስገርሚኝ እንደው ከምን አይነት ቤተሰብ ነው የወጣሽው? እሱ ሲኖር እንደ እንቁላል እንዴት እንከባከብኛለሽ። እሱ እግር ወጣ ሲል ግን ቤተክርስቲያን እንደገባች ውሻ እንደው የምታረጊኝን ነው የሚጠፋሽ። እንደው ምን በደልኩሽ ልጄ? ከእናት አልተፈጠርሽም? እንደው ምን አርጌሽ ነው? እውነቱን ልንገርሽ ከመጣሽ ጀምሮ አንድም ቀን ወድጄሽ አላውቅም። አንድም ቀን እጠላሻለሁ። ደግሞ ቤቱ የኔ ነው። ምን ታመጫለሽ? ሰላም ናችሁ ወይ? እንዴት ዋላችሁ?
ሰላም ነው ሎሌ? እማዬ እንዴት ዋልሽ? ሰላም ነሽ? እንዴት አለ እኔ ያለው አትስሪ ብላት ይኸው ትሰራለች። እሺ እማዬ ረፊ በእናትሽ። እሺ ዘመንሽ ሙሉ የሰራሽው በቃሽ። አዎ ልጄ። ሁሉ እንዴት ነበር ታዲያ? ጥሩ ነው የኔ ልጅ። ሰላም መጣህ አንተ? ሞቀህ እንዴ? ወይ እናቴ ሳገባ እኮ ለእኔ ጥሩ ሚስት፣ ለአንቺ ደግሞ ጥሩ ልጅ ነበረች። ምንድን ነው እንደዚህ የቀየራት ነገር እናቴ? ምን ነው እንደዚህ ሰው አውሬ ሆነችው? እባክህ ተዋት። ወይኔ ተቃጠልኩልሽ እናቴ። እኔ አንተ እንደነገርኩህ ሆንክ ሰው አልሆንም የኔ ልጅ። እኔ ሰው አልሆንም ልጄ። አንተ ምንም አትሆንም። ታውቂያለሽ፣ እኔ ከአንቺ ጋር በአንድ ጎጆ እስከመሆን በጣም ነው የናፈቀኝ። ታገስ፣ ምቀኞቻችን ከዚህ እስከሚወጡ ድረስ ትንሽ ጊዜ ስጠኝ። እንዴ ያንቺ ባለ እንደ ድመት 7 ነፍስ አለውና እኔ በናፍቆት ልሞትልሽ እንዴ? ስለምን ናፍቆት ነው የምታወራው? ቆይ እንደፈለክ እያገኘኝ አይደለም እንዴ? እኔ ባልሽ እንጂ ውሽማሽ ልሆን አልፈልግም አልኩሽ። ይሄኔ ማር፣ ይሄ ደስ የሚለው ንግግር እኮ ነው ልቤን ቅልጥ የሚያደርገው። በዛ ላይ እሱን ብንገላገል እኮ እናቷ አሉ። ለእሷ እንኳን ምንም አታስብ። አንዴ እሱን እንገላገለው እንጂ እሷን እንኳን አንዴ እንደ ካሮት ነው ነቅዬ የምጥልልህ። ዛሬ ግን አብረን ነው የምናድረው። ወይኔ በእናት ባሌ ቢያውቅብኝስ። እስከ ዛሬ ግን እንዲህ እየተኳኳልሽ ስትወጪ ምንም አልጠረጠረም። አንተ ደግሞ እዛ የማይድን በሽታውን ያስታም ወይስ እኔን ይቆጣጠር? ሲጀመር እኔ መኝታ ቤት ከገባሁ በጣም ቆየሁ። አይ ምናልባት ሌላ ምክንያት ካለሽ ብዬ። ምን ማለት ነው? መግባት ስለሌለብኝ ነዋ። ታየኝ እኮ የእሱን ዳይፐር ምናምን ስቀይር ካልገው እንኳን ራሱን ችሎ እኮ መነሳት አይችልም። ክፍሉ እንዳለ ገምቷል። የምን ክፍል? አሁንማ ቤቱ እንዳለ ነው እየሸተተኛለሁ። እንዴት እሱ ጋር ተኝ ትለኛለህ? እንዴት እተኛለሁ? ቆይ የሆነ ነገር እየተጠቀምን እናውራ። አስተናጋጅ፣ ቆይ ግን ቤቱ ብትይ ቤቱ እሱ ሲሞት ያንቺ ነው አይደለ? እና የማን እንዲሁም ፈልገህ ነው? ህጋዊ ሚስት እኮ ነኝ። ቢሆንም እኮ ካርታው በሱ ስም ነው አይደል ያለው? ምንም ስጋት አይግባህ አልክ እኮ። ምን አለ እጅሽ ባልገባ ነገር እንዲህ ባትኩራሪ። ምናልባት እኮ ነገ አውጥቶ ሊወረውርሽ ይችላል። አቅም ሲኖረው አይደል? ይሄ እኮ አቅም የሚጠይቅ ጉዳይ ይመስልሻል? እና ምን አድርጊ ነው የምትለኝ? ስትራቴጂሽን ቀይሪ ማለት። ለሱም ሆነ ለእናቱ መልካም ሴት ለመሆን ሞክሪ። ምን? መቼም ነው የማላደርገው። እሺ ታየኝ እኮ የእሱን ዳይፐር ምናምን ስቀይር ማለት ነው። ምን ማለት ነው? አይደረግም። ምንም ቢሆን እኮ ባልሽ አይደል እንዴ? ቢሆንስ ዛሬ ምንም ወሬ አልጣመኝም። ብሄድ ይሻላል። እሺ በቃ ትቼዋለሁ።